Reminder of our breaking news coming into us from Russian media sources. ውድ ተመልካቾቻችን ላይክ ሰብስክራይብ ሼር ማድረጉን እንዳትረሱ እንደወትሮ እንደምላችሁ እናንተ ቤተሰቦች ናችሁ የእናንተ ላይክ ሰብስክራይብ ሼር ከፍ እያደረገ መጥቷልና እጅጉን አመሰግናችኋለሁ ከዚህ ባሻገርም የእናንተ እያንዳንዱ እንቅስቃሴ ግምት ውስጥ ትገባለች ምክንያቱም ኮሜንታችሁን ማየዋለሁ ላይክ ሰብስክራይብ ሼር ስታደርጉትም መለከታለሁ እንዲሁም ያያችሁት ማን ምን እንዴት እንደሆነ መመልከት ችያለሁና እጅጉን አመሰግናችኋለሁ ቤተሰብ ስለሆናችሁ ያበረታችሁኝ ነው እኔም ትክክለኛ መረጃ በማጋራት እናንተን ለመተባበር ወይንም ደግሞ ከእናንተ ጋር አብሬ ለመቆም እድሉን ፈጥራችሁልኛል እጅጉን አመሰግናለሁ አሁንም ይህ ትብብራችሁ እንዳይቀንስ ለማለት ነው ከዛም ባሻገር የሩሲያና ዩክሬን ጦርነት የተመለከቱ መረጃዎችን አጋራችኋለሁ ፕሬዝዳንት ቭላድሚር ፑቲን አስጠንቅቀዋል ከዛም ባሻገር ዶናልድ ትራምፕ ፑቲን ባኮትን ያቁሙ ብለዋቸዋል የሞስኮ ፖለቲከኞችና የዩክሬን ፖለቲከኞች ወደ ሰጣ ገባ የሚገቡበት እድል ተፈጥሯል አንድ የሩሲያ ጀነራል ህይወታቸው አልፏል ወይንም በመኪና ላይ በተጠመደ ቦምብ እነዚህን ጉዳዮች ሰፋ አድርጌ የማስመለክታችሁ ይሆናል Reminder of our breaking news coming into us from Russian media sources. የሩሲያ ከፍተኛ የጦር ጀነራል በመኪና ላይ በተጠመደ ቦምብ ህይወታቸውን ማጣታቸው የሰሜን አትላንቲክ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ሩሲያ ኳሷ በእጇ ላይ ናት አሉ ትራምፕ ቭላድሚር አቁም ባኮት አሉ ሩሲያ ግዛቷን አሳልፋ ለሰላም ስትል መስጠት ሳይጠበቅባት አይቀርም የኪየቭ ከንቲባ በሚል አሳሰቡ የብሪታንያው ጠቅላይ ሚኒስትር ኬር ስታርመርም ዩክሬን የሰላም ቃል ትምረጥ አሉ የአሜሪካው መልእክተኛ ሞስኮ ገቡ ከፑቲንም ጋር ተወያዩ ክሬምሊን ምስራቁን ብቻ ሳይሆን ምዕራብ አውሮፓን ባይነቁራኛ የተከታተልኩ ነው አለ በትክክለኛው መንገድ ላይ እገኛለሁ ሩሲያ በማለት አሳሰበች ያው ግን አንድም ዩክሬንን ጫና ውስጥ የሚያስገቡ አንድም ለሞስኮ ግዛትን አሳልፎ የሚሰጡ ከምዕራቡም ከምስራቁም ሲወጡ የዋሉ ፖለቲካዊ መፍትሄን ሊያመጡ የሚችሉ አሊያም ስጋትን የሚፈጥሩ ጉዳዮች ሆነዋል በተለይም የሰሜን አትላንቲክ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ኳሷ በግልጽ በሞስኮ ሜዳ ላይ ናት ተኩስ አቁሙ በዛ መንገድ መቃኘት ያለበት ነው ዩክሬናውያን የተጫወቱ ያለው በሰው ሜዳ ላይ ነው በሚል ጉዳዩን የጨዋታ ባህሪ ሰጥተው በሩሲያ ፍላጎት የሚፈጸሙ ስምምነቶች ሊያመዝኑ እንደሚችሉ ፍንጭ መስጠታቸው አነጋጋሪ ሆነዋል ሩቴ ይህን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሃውስ ሀሳባቸውን ከተለዋወጡ በኋላ ነው ዋና ጸሐፊው የአሜሪካን መከላከያ ሚኒስትር ፔት ሄግሴት የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ብሔራዊ ደህንነት አማካሪውን ማይክ ዋልዝን ለማግኘት ወደ ዋሽንግተን ብቅ ማለታቸውን ተከትሎ በእርግጥም አንዳች ለውጥ ከባለ 32 አባላቱ ኔቶ ጭምር በዩክሬን ላይ ሊፈጠርባት እንደሚችል በግልጽ የሚጠቁም ያደርገዋል ታዲያ ማርክ ሩቴ የሩሲያው ፑቲን ሰላም ይሻሉ ወይ ተብለው ሲጠየቁ አላውቅም ከሳቸው ጋር የኔዘርላንድስ ጠቅላይ ሚኒስትር ሆኜ ሳለ ከ2010 እስከ 2014 ጉዳያቸውን ለመገምገም ሞክሬ ነበር የፑቲንን አእምሮ ማንበብ መሞከር አቁም ያለው የሚል ምላሽ መስጠታቸው ሩቴ ምላሽ ቢሉትም ምን ለማለት ፈልገው ነው የሚል ጥያቄ ደግሞ ከግራም ከቀኝም ማስነሳቱ አይቀሬ ሆኗል አሜሪካ ላይ እያዩት ያለው ጉዳይ ግን ዶናልድ ትራምፕ የተዘጋውን ጉዳይ ሁሉ እንደሚሰብሩ ነው በሚል ሀሳባቸውን አጋርተዋል የትራምፕ አስተዳደር ወደ ሰላም ልዩነቶችን አጥቦ ሊያመጣ እንደሚችል ፍንጭ የሰጡት የኔቶ ቁልፍ ሰው ታዲያ ፑቲንን ማንበብ ካቆሙ ፑቲንን በሶስተኛ ወገን እንዴት ሊያነቡ ቻሉ የሚለው ጥያቄ ቢነሳባቸውም ዛሬም ኔቶ እምነቱ አሜሪካ እንጂ እንደሚባለው ከዋሽንግተን መነጠል እንዳልሆነ የሚጠቁም አድርጎባቸዋል ታዲያ በሄግ በሚደረገው የኔቶ ጉባኤ ላይ ከጥቅል ምርት እድገታችን ከ2% በላይ ለወታደራዊ በጀት እንመድብ በሚለው ጉዳይ ላይ እንስማማለን ማለታቸው ትርጓሜው አንድም ትራምፕን ማስደሰት አንድም እንደተለመደው ለሩሲያ አስፈሪ ኃይል ሆኖ መቀጠልን ግልጽ ያደርገዋል በእርግጥ አሜሪካ እያለች ያለው 5% ነው ኔቶ ብርቱ ፍትሃዊ እጅግ አስፈሪ ሆኖ የ32 አገራትን ሉዓላዊነት ለመመከት ያለ ዋሽንግተን እምብዛም እንደማያራምድ አረዳዷለው ኔቶ አሜሪካ አገራት ከጥቅል ምርት እድገታቸው 5%ውን ለወታደራዊ በጀታቸው እንዲያውሉ ትፈልጋለች ይህም ይሆናል ነው ነገሩ ይህ ሁሉ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ከአሜሪካ ጋር አብሮ ከመስራት ውጪ አማራጩን አውሮፓ ላይ ለማድረግም ውጥናለው የሚል ጉዳይ በበዛበት ወቅት ትራምፕ ከፑቲን ጋር ለመስራት እጅጉን ይፈልጋሉ የሚል መረጃም ከሰሞኑ መውጣቱ ይታወሳል ያም ሆኖ ግን ዛሬ ትራምፕ ሩሲያ በኪየቭ ጥቃት ሰንዝራ የ12 ሰዎች ህይወት መቀጠፉን ተከትሎ ፑቲንን ያቁሙ ማለታቸው ያልተለመደ አድርጎታል ኪየቭ በሩሲያ ሚሳኤሎች መናወጧ ትራምፕን እምብዛም ያልተዋጠላቸው ጉዳይ ሆኗል ባልተለመደ መልኩ ይህን ማቆም አለቦት በሚል ፑቲንን ለመክሰስ ሞክረዋል
ለድርድር በሩሲያ ላይ ግፊት እያደረግን ነው፣ ግን ጥቃቱ ልክ አይደለም ብለዋል ትራምፕ። ሞስኮ በኪየቭ ላይ ባደረሰችው ጥቃት ደስተኛ አይደለሁም፣ አስፈላጊም አልነበረም፣ ሰዓቱም አይደለም በሚል በራሳቸው ትሩዝ ሶሻል ሚዲያ ላይ ሀሳባቸውን ዶናልድ ትራምፕ አጋርተዋል። የሰላም ስምምነቱን እውን እናድርገው የትራምፕ አቋም ሆኗል። ዘለንስኪ ክሬሚያን አሳልፈው ባለመስጠት የሞት ሜዳውን የማስፋት ውጥን አላቸው አሊያም ጊዜውን የማራዘም ሀሳብ አላቸው በሚል ዘለንስኪ ላይ ተናደዋል ሪፐብሊካኑ። በእርግጥ ፑቲን ስለ ክሪሚያ፣ ሉሃንስክ፣ ዶኔትስክ፣ ዛፖሮዥያ እና ሄርሶን የሚያነሱት ጥያቄ ጭምር በጥቃቱ ጥቁር ጥላ አጥልቶበታል። ታዲያ የጂኦፒው ቁልፍ ሰው ትራምፕ ይህን እያረጋገጡ ይገኛል። ትራምፕ ፑቲንን አልተጫኗቸውም በሚል ይወቀሳሉ። የትላንት ምሽቱን ጥቃት ግን አልወደድኩትም በግልጽ ማለታቸው ትራምፕ ምናልባትም ነገሩን ሊያወሳስበው እንደሚችል ይጠቁማል። ይህ ሁሉ ውጥረት በሩሲያና በዩክሬን መካከል ተባብሶ በቀጠለበት ሰዓት የሩሲያ ጀነራል መገደል አነጋጋሪ ሆኗል። Most senior generals has been assassinated by a car bomb. He's been named as Yaroslav Markalik. በወራት ውስጥ ሁለተኛው መሆናቸው ደግሞ ሌላ ትርጓሜ የሚያሰጥ ነው። ታህሳስ ላይ ጀነራል ኢጎር ኪሪሎቭ መገደላቸው ሲታወስ በመኪና ውስጥ በተጠመደ ቦምብ በሞስኮ ምድር ጀነራል ያሮስላቭ ማስኮሊክ ህይወታቸው ማለፉ እያነጋገረ ይገኛል። በተደጋጋሚ የሩሲያ ጀነራሎች ጥቃት ቢሰነዘርባቸውም በሞስኮ ግን ያን ያህል ጥቃት አይስተዋልም ነበር። ታዲያ ከሩሲያ ከፍተኛ ጀነራል ውስጥ እንዲህ አይነቱ ጥቃት ሰለባ የሆኑት ማስኮሊክ አደገኛ ፖለቲካዊና ወታደራዊ ትርጓሜ ለሩሲያ ፖለቲከኞች ሊያሰጡም ይችላል ተብሏል። ከፍተኛ የጦር አዛዡ ሩሲያ ውስጥ በዩክሬናውያን ኢላማ ከተደረጉ ከፍተኛ የክሬምሊን አመራሮች መካከል አንዱ እንደሆነ በስፋት እየተነገረ በሚገኝበት አጋጣሚ ነገሩ በኪየቭ ጭምር ውስብስብ ሆኗል። በአራት ወራት ውስጥ ከፍተኛ የሩሲያ ጀነራል በመኪና ውስጥ በተጠመደ ቦምብ ህይወታቸውን ሲያጡ ነው። ለሁለተኛ ጊዜ መሆኑ ደግሞ አነጋጋሪ ሆኗል። የሀገሪቱ ብሔራዊ የስለላ ተቋም በከፍተኛ ሁኔታ ክትትል እያደረገ እንደሚገኝ ግልጽ አድርጓል። የቦምብ ፍንዳታ የተፈጸመው ቤት ውስጥ በተሰራ ቦምብ እንደሆነ የተነገረ ሲሆን ታዲያ ሁኔታው አስቸጋሪ እንዴት እንደሆነ በግልጽ ለማስቀመጥ አሁንም ፍላጎቱን አላሳየም ተብሏል። ታህሳስ ላይ ከተፈጸመው ግድያ ጋር ኬሚካልና ባዮሎጂካል ክፍል መሪ ከነበሩ ሰው ጋር ጉዳዩን ለማገናኘት የሚሞክሩ የሩሲያ ሚዲያዎችም አሁንም አስቸጋሪ ነገር የተፈጠረ መሆኑን ለመጠቆም ሞክረዋል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭ ታዲያ ከፕሬዚዳንት ቭላድሚር ፑቲን ጋር ከተገናኙ በኋላ እንዲህ አይነቶቹ እንቅስቃሴዎች ደግሞ የነ ዊትኮቭን ጉዞም ጫና ውስጥ ሊያስገባው እንደሚችል እየተነገረ ይገኛል። ሁኔታዎች እጅግ ውስብስብ ከመሆናቸውን ባሻገር መልካቸውን ለማስያዝ አሊያም ፖለቲካዊ አንደምታውን ወደ ሰላም ለማምጣት የኪየቭ ፖለቲከኞች የሚሄዱበት ርቀትም ለአሜሪካ ፖለቲከኞች እጅግ አስቸጋሪ የሆነ መጥቷል ተብሏል። Reminder of our breaking news coming into us from Russian media sources. ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። እንደወትሮ እንደምላችሁ እናንተ ቤተሰቦች ናችሁ። የእናንተ ላይክ፣ ሰብስክራይብ፣ ሼር ከፍ እያደረገ ይመጥቷልና እጅጉን አመሰግናችኋለሁ። ከዚህ ባሻገርም የእናንተ እያንዳንዷ እንቅስቃሴ ግምት ውስጥ ትገባለች። ምክንያቱም ኮሜንታችሁን ማየዋለሁ፣ ላይክ፣ ሰብስክራይብ፣ ሼር ስታደርጉትም እመለከታለሁ። እንዲሁም ያያችሁት ማን ምን እንዴት እንደሆነ መመልከት ችያለሁና እጅጉን አመሰግናችኋለሁ። ቤተሰብ ስለሆናችሁ እያበረታችሁኝ ነው። እኔም ትክክለኛ መረጃ በማጋራት እናንተን ለመተባበር ወይንም ደግሞ ከእናንተ ጋር አብሬ ለመቆም እድሉን ፈጥራችሁልኛል። እጅጉን አመሰግናለሁ። አሁንም ይህ ትብብራችሁ እንዳይቀንስ ለማለት ነው። Reminder of our breaking news coming into us from Russian media sources. News coming into us from Russian media sources which are reporting one of Russia's most